ሰላም ጤና ይስጥልኝ ተመልካቾች እንዴት ናችሁ? የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ ያደረግነው የመጀመሪያው ክፍል ውይይት ወደ እናንተ ማድረሳችን ይታወሳል። በዛሬው ውይይታችን ደግሞ ክፍል 2 እና የመጨረሻውን ክፍል ወደ እናንተ የምናሻገር ነው የሚሆነው። በያላችሁበት መልካም ቆይታ። እንደ ጥሩ ነገር ብለን የምናነሳው ኤስአርኤች እንደ ክለብ ዛሬ ትምህርት ቤት ላይ የማቋቋም ደረጃ ላይ ደርሷል። ምናልባት ከዚህ በፊት ይሄ ነገር የለውም። በፖሊሲ በምን ፕላኒንግ ውስጥ መግባት ያለበት ነገር ሊሆን ይችላል። ምናልባት በየትምህርት ቤቱ የሚሄዱ ወይ ደግሞ የሚቋቋሙ ክለቦች ከክልል ወደ ዞን ከዞን ደግሞ ወደ ትምህርት ቤቱ ነው የሚሄዱት። ምናልባት ከዚህ በፊት እነኚህ ክለቦች እዛ ክለብ ሊስት ውስጥ አልነበሩም። ኤችአይቪ ስር ነው የሚገቡት። አሁን ግን እንደ አንድ ክለብ ራሱን ችሎ እዛ ላይ ያለ ስራ እየተሰራበት ያለው በዚህ ሁኔታ ነው። አጭር ነገር እንዲጨምሩልኝ እናንተ እንደ ተቋም በቅንጅት ለመስራት የተነሱ ችግሮች አሉና ምን እርምጃ ሄዳችኋል? ጥሩ። ምናልባት ይሄንን አድሬስ ያደረግነው እኛ እንደ ወረዳ ፕሮጀክት አድቫይዘሪ ኮሚቴ የሚባሉ ነገሮች አሉ። ሁሉንም ኮር ሴክተሮችን አንድ ላይ አቀናጅተሽም በየወሩ ተገናኝቶ ፕሮጀክቱን ኢቫሉዌት የሚያደርጉበት ሂደቱ እየተከደበት ኢቫሉዌት ይደረጋል። ፕሮጀክት አድቫይዘሩ ወይም ለምሳሌ ኤስአርኤች ወይ ደግሞ ስለ ተዋልዶ ጤናን በማከለ ስራ ከሆነ ሄልዝ አለ፣ ኤዱኬሽን ቢሮ ኦፊስ አለ፣ የሴቶችና ህፃናት አሉ፣ ወጣቶች ጽፈት ቤት አለ፣ የወረዳው አስተዳዳሪዎች አሉ፣ ከኮሚኒቲውም እንደዛ ሪፕሬዘንት የሚያደርጉ ሰዎች አሉ። እነኚህ አቀናጅቶ በየወሩ ፕሮግሬሱን ኢቫሉዌት ያደርጋሉ። ያ ማለት ኮሚኒቲ ሌቨል ምንድነው የተሰራ፣ ሰርቪስ ዴሊቨሪ ፖይንቶች ላይ ምንድነው የተሰራ፣ ስኩል ላይ ምንድነው የተሰራ የሚለውን ሂደቶቹን ኢቫሉዌት ያደርጋሉ። በተጨማሪም ደግሞ ያሉ ክፍተቶች ላይ ምን እናርገው፣ ምን ድርሻ እንውሰድ፣ እንደዛውም ደግሞ የአካውንታቢሊቲ ኢሹ ደግሞ አለ። ማን ለየትኛው አካውንታብል ነው የሚሆነው? ከሰርቪስ ዴሊቨሪ ፖይንቶች ምንድነው ለየትኛው ነው አካውንታብል የሚሆኑት? እንደዛውም ደግሞ ኮሚኒቲው ለየትኛው ነው ምን መስራት ይችላል ይሄን ችግር ለመቅረፍ? በዛ ውስጥ ምንድነው የሚደረገው? እያንዳንዱ ሰው ለእያንዳንዱ ለሚመለከተው ኢሹ አካውንታብል የሚሆንበት አጋጣሚ ይኖራል ማለት ነው። ያ አጋጣሚን ተጠቅሞ ኮሚኒቲው የራሱን ድርሻ ይወስዳል፣ ስኩል ቤዝዱ የራሱን ድርሻ ይወስዳል፣ የወረዳው ትምህርት ቢሮ ካለ የራሱን ድርሻ ይወስዳል። እንደዛውም ደግሞ ኢንተርሴክቶራሊ ደግሞ ራሳቸው ኮላቦሬት ሆነው የሚሰሩበት አጋጣሚ ለምሳሌ ስፔሲፊካሊ እኛ ስንሰራበት በነበረው ላይ ቅርብ ላለው ሄልዝ ሴንተርንና ትምህርት ቤቱን የማገናኘት ስራ ነው። ሄልዝ ፖስቱንና ስኩሉን የማገናኘት ስራ ነው። ለምሳሌ ትምህርት ቤቱ ሜዳውን የሚያመቻች ከሆነ አቅራቢያው ያለው ሄልዝ ኤክስቴንሽን ወርከር ሂዳ ሄልዝ ኤዱኬሽን እንድትሰጥ፣ እንደዛውም ቅርብ ካለው ጤና ተቋም ሄዶ ኤዱኬሽን እንዲሰጡ፣ እነኚህ የየእርስ በርሳቸውን ኢንተርሴክቶራል ኮላቦሬሽን እንዲኖራቸውና አብሮ እንዲሰሩ የመደረግ ስራዎች ተሰርተዋልና በዚህ ሁኔታ ነበር ስንሰራበት። መልካም። አቶ ፈየራ ወደ እርሶ ልምጣና በተለይ በቅንጅት መስራት ይጠይቃል አይደል? ችግሩ ሰፊ ስለሆነ በጋራ ለመስራት ምንድነው እየሰራችሁ ያላችሁት እዚህ ላይ ምን ይጨምሩልኝ? እሺ፣ አመሰግናለሁ። እንግዲህ እንደ ዲኤስደብሊው ምናልባት የዛሬ 25 ዓመት ኢትዮጵያ ውስጥም ሲንጀምር ወጣቶችና የአፍላ ዕድሜ ወጣቶች ላይ ትኩረት አድርገን ነው የምንሰራው። አሁንም ሰፊ ፕሮጀክቶች ኦልሞስት ወደ 8 የሚሆኑ ፕሮጀክቶች እንደ ሀገር ትኩረት አድርገው የሚሰሩት ወጣቶች ላይ ነው። አይ ቲንክ ቅንጅታዊ አሰራር ላይ እኔ ጥሩ ፕላትፎርሞች እንዳሉ ነው መረዳው። ለምሳሌ በጤና ሚኒስቴር የሚመራ የአዶለሰንት ወይም የአፍላ ዕድሜ ወጣቶችና የወጣቶች ቴክኒካል ወርኪንግ ግሩፕ አለ። በየጊዜው የሚገናኝ እንደ ሀገር የተሰሩትን ነገሮች የሚገመግም ጥሩ ተሞክሮ ያላቸው ፕሮጀክቶች ደግሞ እንደ ምሳሌ ተነስተው የሚቀርቡበት ቅድም ያነሳ ነው። የስማርት ስታርትን ከዚህ በፊት ፓርትነር ነበር ኢምፕሊመንት ሲያደርግ የነበረው ፒኤስአይ የሚባል ድርጅት። አሁን በጥሩ ተሞክሮ ፍላግሺፕ ተደርጎ ወስደው ሁላችንም አስተዋጽኦ እናድርግበት ተብሎ አጋር አካላት ወይም የሲቪል ማህበረሰብ ድርጅቶች አስተዋጽኦ ያደረግን ያለንበት ሁኔታ ነው ያለው።
ወደ ክልልም ስንወስድ ተመሳሳይ ስትራክቸር አለ። ወደ ጤና ተቋማት ታች ላይ ስንደርስ ደግሞ ሄልዝ ሴንተሮች በቦርድ ነው የሚተዳደሩት። በርካታ ወጣቶች እዛ ውስጥ ይሳተፋሉ። የዲኤስደብሊው ሚና ካነሳን እንግዲህ በዚህ ሂደት ውስጥ በርካታ ስራዎች ናቸው። ከላይ ከጤና ሚኒስቴር ጀምሮ እስከ ታች ጤና ጣቢያና ጤና ኬላ ድረስ አብሮ እየተሰራ ያለበት ሁኔታ ነው ያለው። አንደኛውና ዋነኛው የወጣቶችንና አፍላ ዕድሜ ወጣቶችን የስነ ተዋልዶ ጤና ሁኔታ ለማሻሻል የግንዛቤ መፍጠር ስራ መሰራት ስላለበት ዲኤስደብሊው አዘጋጅቶ ጤና ሚኒስቴር አጽድቆት የአቻ ላቻ ውይይት በትምህርት ቤትና ከትምህርት ቤት ውጪ ያሉት ወጣቶች ሰልጥኖ ሰፊ ውይይቶችን መማማሮችን እያካሄዱ ነው ያሉት። ከዲኤስደብሊው ጋር አሁን የሚሰሩት ወጣቶች ከ200 በላይ የወጣቶች አደረጃጀቶች አሉ። ትምህርት ቤት፣ ከትምህርት ቤት ውጪ ዩኒቨርሲቲዎች ውስጥ፣ በስራ ቦታ፣ በርካታ ቦታዎች ውስጥ አሉ። ስለዚህ ይሄ ሳይንሳዊ ትንታኔን መሰረት ያደረገ አገራዊ ፖሊሲዎችንና አቅጣጫዎችን ትኩረት አድርጎ ወጣቶች የስነ ተዋልዶ ጤናቸው እንዲሻሻል እንዲጠበቅ የሚማማሩበት የአቻ ላቻ ውይይት በስፋት ይካሄዳል። ቅድም ጋሮማ ሲያነሳ የነበሩት ከላይ ጀምሮ መዋቅሩን ተከትሎ ለመሄድ ቀጣይነት ያለውን ስራ ለመስራት ስለሚያግዝ በፌደራልም ደረጃ በክልልም ደረጃ በወረዳም በቀበሌም ሰፊ ስራዎች ይሰራሉ። ይሄ ክፍተት ባለበት ቦታዎች ላይ እንግዲህ እንደ ባለድርሻ አካላት ዛሬ እዚህ የተገኘ ነው። በዚህ ጉዳይ ላይ ባለድርሻ አካልና ስራዎችን እየሰራ ነው፣ አስተዋጽኦ እያደረግን ነው ብለን ስለምናስብ ሌሎችም ይሄንን ጉዳይ አይተው ምናልባት የበለጠ ሊያጠናክሩ ይችላሉ ብለን ስላሰብን ነውና አገልግሎትና አቅርቦቱ ጋር ክፍተት ያለባቸው ቦታዎች ላይ ዲኤስደብሊው ወደ 8 የወጣቶችና አፍላ ዕድሜ ወጣቶች ብቻ ክሊኒኮችን ስታብሊሽ አድርገው ወጣት ማዕከላትና የወጣት አደረጃጀቶች ያሉባቸው ዩዝ ኤምፓወርመንት ሴንተር ነው የምንላቸው እኛ ክሊኒኮች እንዲቋቋሙ ያ ደግሞ ከጤና ስርዓቱ ጋር እንዲያያዝ በዛ መንገድ አገልግሎት ሊያገኙ የሚችሉበትን ሁኔታዎች አመቻችተናል። ይሄ አንድ ክልል ላይ ብቻ አይደለም። ቅድም ያነሳቸው ሰፊ ቦታዎች ላይ የተደራሽነት ክፍተት በተቻለ መጠን እንዳይኖር ለማገዝ ለመሙላት ጥረቶች እየተደረጉ ናቸው ያሉት። እነዚህ የጤና ባለሙያዎች ደግሞ ካሉት የጤና ጣቢያዎች ጋር በተቀናጀ መልኩ በአውትሪች መልክ አውትሪች ነው የምንለው ወጣቱ ወደ ጤና ተቋም ለመሄድ የሚፈራበት ርቀት ኖሮት ገንዘብ መክፈል ያልቻለበት እንደገና ደግሞ በተለያየ ምክንያት ወደዛ ለመምጣት የማይችልበት ሁኔታዎች ሲፈጠር በተቀናጀ መልኩ ወጣቱ ባለበት አገልግሎቱን የሚያገኝበት ሁኔታዎችን የማመቻቸት ስራዎች እየተሰራ በአውትሪች መልክ ወጣቶቹ ባሉበት ፍላይንግ ነርሶች የምንላቸው በተለይ ካሉበት ተነስቶ ወጣቶቹ ያሉበት ቦታዎች ላይ የሚሄዱት ከጤና ተቋማት ጋር ከጤና ጣቢያዎች በተለይ ዩዝ ፍሬንድሊ ኮርነር የሚባለው ጋር በተቀናጀ መልኩ ስራዎች እየተሰሩ ያሉበት ሁኔታዎች ናቸው ያሉት። ስለዚህ ከዚህ አንጻር በርካታ በተለይ አሁን እንደ አገራዊ አጀንዳ ተደርጎ ይሄንን ለመቀነስ ትኩረት ተደርጎ እየተሰራ ያለበት ሁኔታ ስላለ እዛ ላይ እኛም ትኩረት አድርገን የበኩላችንን አስተዋጽኦ ለማድረግ እየሰራን ያለ ነው። ምናልባት ከቀደም ካነሳናቸው ካጋጠሙን ክፍተቶች ወይም ችግሮች አንጻር አቅርቦትን አንስተን ነበር። አቅርቦት በተቻለ መጠን ለማስተሳሰር ተሞክሯል። ለምሳሌ ጤና ስትራክቸሩ ወይም ማዕቀሩ ሰፕላይን ከሚያቀርበው የኢትዮጵያ ፋርማሲቲካል ሰፕላይ ኤጀንሲ ጋር በመገናኘት በመነጋገር እንዲተሳሰሩ ስራዎችን እንዲሰሩ የማድረግ ስራዎችና እነዚህን ደግሞ ተገናኝተው በጋራ እንዲመካከሩ ሪቪው እንዲያደርጉ አፈጻጸማችን የት ነው የቱ ጋር ክፍተት ተፈጠረ የሚለውን ነገር እንዲያዩ ለማድረግ በተቻለ መጠን ጥረት ተደርጓል። እንግዲህ እነዚህ ነገሮች በቂ ናቸው ወይ አይደሉም? ምክንያቱም ቅድም እንዳልናቸው አንዳንድ ቦታዎች የትራንስፖርት አክሰስ ሊሚቴሽን ያለባቸው ቦታዎች አሉ። አንዳንድ ቦታዎች ደግሞ የአገልግሎቱ ርቀት ወጣቶቹ ካሉበት ቦታዎች ሁኔታዎች አንጻር አሉ። አሁን ትኩረት ከተሰጡት ውስጥ የስራ ቦታ አንዱ ነው። ብዙ ወጣቶች ወደ ስራ እየገቡ ስለሆነ በግልም ይሁን በኢንዱስትሪ ፓርክ በተለያዩ ቦታዎች ስለዚህ አቋርጠው ወደዛ ለመሄድ ከስራው ሁኔታ አንጻር የማይመችበት ሁኔታ ስላለ ባሉበት አገልግሎቱን እንዲያገኙ የማድረግ ስራዎች እየተሰሩ ያሉበት ሁኔታዎች ናቸው ያሉትና እንደ ተቋም እንደ ዲኤስደብሊው በዚህ ላይ አይ ቲንክ እንደ አንድ ባለድርሻ አካል
በርካታ ስራዎችን እየሰራን ነው የምንገኘው ብዬ ነው ማስበው ምናልባት ብዙ ስለሆነ ሰፋ ስለምሉ በፕሮጀክት ደረጃ ይሄ ነው ያ ነው ማለት ትንሽ ያስቸግራል ትንሽ ቀደም አቶ ጋሮማ ካነሳው ማንሳት የምፈልገው አስተማሪዎችን ሜንተርና ኮቸር አድርገው በተለይ ሴት አስተማሪዎችን ኢንጌጅ ማድረግ በትምህርት ቤት ደረጃ ላይ ትልቅ ውጤታማ እንድንሆን ካስቻሉ ነገሮች ስለሆኑ በቅርበት ችግርም ሲኖራቸው የወረባም ሲገጥማቸው ምናልባት የተለየ ህመምም አንዳንድ ጊዜ ልጆቹም ሳይቆር ግዝና የሚፈጠርበት ሁኔታ አለና ያንን እንዲያነሱና እንዲያማክሩ እነሱ ደግሞ ሌላ ችግር ውስጥ ሳይገቡ ከወላጆች ጋር የሚመካከሩበትን ሁኔታ ከማመቻቸት አንፃር አስተማሪዎች በተለይ ደግሞ የሴት አስተማሪዎች አስተዋጽኦ እጅግ በጣም ከፍተኛ መሆኑን አይተናል ተመልካቾች የተከታተላችሁ ያላችሁት የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ እያደረግን ያለውን ውይይት ነው አብራችን ቆዩ ወይዘሮ ገነት ወደ እርሶ ልምጣ ፖሊሲዎች አሉ ጅማሮች አሉ ቀደም ደግሞ ስናነሳቸው የነበሩ በቀንጅት የመስራት ችግሮች አሉና ፖሊሲውን በደንብ ተግባራዊ ከማድረግ አንፃር በቀንጅት የሚመለከታቸው ተቋማት እንዲሰሩ ምን እያደረገ ነው ጤና ሚኒስቴር የሚለውን ቢነግሩኝ በመጀመሪያ ደረጃ እንግዲህ እየተነሱ ያሉ በርካታ ነገሮች እየተነሱ ነው ያሉት እነሱ እንዳለ ሆኖ ማለት ነው ጤና ሚኒስቴር ኤስዲጂ ፕላን የ5 አመት መሪ እቅድ ውስጥ ትልቁን እዛ ውስጥ ትልቅ እቅድ ውስጥ ተካቶ የወጣቶችና አፍላ ወጣቶች ጤናን በተመለከተ እዛ ውስጥ ተካቶ የተያዘ ጉዳይ ነው ሌላው ትልቅ ትኩረት የተሰጠው ምንድነው በዚህ ዙሪያ ላይ ኢትዮጵያ የገባችው ቃል ኪዳን አለ ያ ኮሚትመንት የምንለው ነው 4 ኮሚትመንቶች አሉ ከነዛ ኮሚትመንቱ አንዱ ኮሚትመንት ወጣቶችን አፍላ ወጣቶችና ወጣቶችን ያተኮረ ነው ያ ማለት የቲኔጅ ፕሬግናንሲ የምንለው የአፍላ ወጣቶች እርግዝና ካለው 13% ወደ 3% በ2030 ማድረስ ነው ይሄን ለማድረስ ኢንተርናሽናሊ ኢትዮጵያ የገባችበት ኮሚትመንት ነው ይሄ አንዱ ትልቅ እገዛ ነው ማለት ነው ሌላው የቤተሰብ እቅድ አገልግሎትን በተለይ የኮሚኒቲ የምንለው ይሄ ግብአቶችን ለማሟላት አንዱ የገባንበት ኮሚትመንት ነው ከአራቱ ኮሚትመንቶች ውስጥ ማለት ነው ስለዚህ ለዚህ የሚያግዝ ለአፍላ ወጣቶችና ወጣቶች የሚያግዝ እንደሆነና ጤና ሚኒስቴር ትኩረት አድርጎ እየሰራበት ያለበት ሁኔታ አለ ሌላው ስትራቴጂ ዶክመንቶች ናቸው የ5 አመት ስትራቴጂ ዶክመንቶች አሉ በዛ ውስጥ ሁሉም የአጋር ድርጅቶች ሁሉም የጤና ተቋማቶች ሁሉም ክልሎች በአንድ አካይድ እንዲሄዱና ተቀናጅቶ እንዲሰሩ የሚያግዝ ትልቅ ስትራቴጂ ዶክመንት ነው የተዘጋጀው ያ ስትራቴጂ ዶክመንት ዲዛይን ተደርጎ ስራ ላይ ውሎ አሁን ኦልሞስት 4ኛ አመቱን 5ኛ አመቱን ያገባደደ ያለበት ሁኔታ ነው ያለው ሌላው የቲኔጅ ፕሬግናንሲ ብቻውን ፎከስ ያደረገ ሮድ ማፕ ተዘጋጅቷል የመሪ እቅድ ማለት ነው በዛ ውስጥ ሁሉንም ሴክተር መስሪያ ቤቶች በቅንጅታዊ ስራ እንዲሰሩ በዛ ውስጥ እንዲገቡና እንዲሰሩ ለማድረግ የተሄደበት ሁኔታ ነው ያለው ስለዚህ እነዚህ ነገሮች እንደ አንድ ትልቅ አጀንዳ ናቸው ማለት ነው ሌላው ኢኒሺዬቲቭ የምንለው ነው ኢኒሺዬቲቭ ምንለው ትኩረት የምንሰጠው አይሲኤም ብለን የምንለው አይሲኤም ማለት ሚኒመም ሰርቪስ ፓኬጅ አት ኢንዱስትሪ ዞን የምንለው ነው ያ ማለት ትልልቅ ኢንዱስትሪ ፋብሪካ አበባ ልማት ብዙ ወጣቶች እዛ ላይ የሚገኙት ስለዚህ ቀኑን በሙሉ እዛ ነው የሚውሉት የቤተሰብ እቅድ አገልግሎት ቢፈልጉ ወጥተው የሚያገኙበት ጊዜም የለም ስለዚህ ለርግዝና የተጋለጡ ናቸው ላልተፈለገ እርግዝና እንደገና ደግሞ ለውርጃ የተጋለጡ ናቸው ስለዚህ የስነ ተዋልዶ ጤናን እዛ ላይ የማስፋት ስራ እንደ አንድ ትልቅ ኢኒሺዬቲቭ ተይዞ እየተሰራበት ያለበት ሁኔታ አለ ቅድም አቶ ፈይራ እንዳለው ስማርት ስታርት የምንለው ነው ስማርት ስታርት ብለን የምንለው ሌላው ደግሞ ምንድነው ይህ ኢኒሺዬቲቭ በአገር አቀፍ ደረጃ
ስኬል አፕ እያደረግ ነው እያስፋፋ ነው እየሰራን ያለበት ሁኔታ ነው ያለው። ይህ ማለት እድሜያቸው ከ10 አመት እስከ 19 አመት ያሉ ከ15 እስከ 19 ያሉት ማንኛውም ወጣቶች እርግዝና እንዳይከሰት ያገቡ አግብተው እድሜያቸው ገና ከ18 አመት በታች ስለሆነ ለብዙ ችግሮች የሚያጋልጥ ስለሆነ በእርግዝና ጊዜ በወሊድ ጊዜ የደም መፍሰስ ችግሮች አሉ። የአካል መጠንከር አለመኖር ብዙ ኮንሲኩዌንስ ብዙ ኮምፕሊኬሽን ስላለው ከእርግዝና ጋር በተያያዘ ስላለ ያንን ለማስወገድ በርካታ ስራዎች ለመስራት የስማርት ስታርት ያገቡ ሴቶችን ትኩረት በማድረግ የቤተሰብ እቅድ አገልግሎት ተጠቃሚ ለማድረግና እድሜያቸው ከደረሰ ከ18 አመት በኋላ ተዘጋጅተው መውለድ እንዲችሉ ኢኮኖሚያቸውንም እንዲያሳድገው መውለድ እንዲችሉ የሚረዳ ስትራቴጂ ነው ይሄኛው ስማርት ስታርት። እሱን በአገር አቀፍ ደረጃ በሚኒስተር ደረጃ እየተሰራ ያለበት ሁኔታ ነው ያለው። ተመልካቾች የተከታተላችሁ ያላችሁት የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ እያደረግን ያለውን ውይይት ነው። አብራችን ቆዩ። ይሄን ስራ በፖሊሲ ከመደገፍ አንፃር ምንድነው እየተሰራ ያለው የሚለውን አቶ ፈይራ እርሶ ጋር እንግዲህ በፖሊሲ በመደገፍ ደረጃ ቅድም ያነሳናቸው የጤና ሚኒስቴር ይሄንን አገራዊ አጀንዳ ማድረጉ የፖሊሲ ማዕቀፉ በዚህ ጉዳይ ላይ ትኩረት መስጠቱን የሚያሳይ ነው። የጤና ፖሊሲ አለን። እንደገና ደግሞ የወጣቶችና አፍላ ዕድሜ ወጣቶች ስትራቴጂ የ5 አመት ተቀርጾ ተግባራዊ የተደረገ አለ። ከዚህ ጉዳይ ጋር ተያይዞ ደግሞ የአፍላ ዕድሜ ወጣቶችና ወጣቶች ጤና ስልጠና ማኑዋሎች ተዘጋጅተዋል። እንደገና ምቹ የወጣቶች አገልግሎት ስታንዳርዶች ቱሎች ተዘጋጅቶ ለባለድርሻ አካላት እንዲሰራጩ ተደርጓል። ምናልባት ከፖሊሲ አንፃር በርካታ ምቹ የፖሊሲ ሁኔታዎች ስላሉ አሁን በትምህርት ቤትም ቅድም ስነሱ የነበሩት የተጀማመሩ የሚያበረታቱ ስራዎች አሉ። በስራ ቦታ ያሉት ላይ ሚኒመም ሰርቪስ ፓኬጅን ትኩረት አድርጎ እንዲሰራ ለዚህ ጋይድላይን በራሱ ፓኬጅ ዴቨሎፕ ተደርጎለት ስራ ላይ እንዲውል ተደርጓልና አይ ቲንክ ከፖሊሲ አንፃር ጤና ሚኒስቴር እና ጉዳዩ የሚመለከታቸው በብዙ መልኩ ምቹ የፖሊሲ ሁኔታዎች እንዲኖሩ የሚያስፈልጉ ዶክመንቶች አሉ። ለምሳሌ ከሴቶችና ማህበራዊ ጉዳይ የወጣቶችን ዘርፍ ብናነሳ ወጣት ማዕከላት የተሟላ አገልግሎት ለወጣቶችና አፍላ ዕድሜ ወጣቶች ይህንን አገልግሎት እንዲሰጡ የተቀመጠበት ሁኔታዎች አሉ። በርካታ ወጣት ማዕከላትም በዚህ ጉዳይ ላይ ስራዎችን እየሰሩ ናቸው። ስለዚህ የሚመለከታቸው ሚኒስቴር መስሪያ ቤቶች በዚህ ጉዳይ ላይ በስፋት እየሰሩ ያለበት ሁኔታ ነው ያለው። ይሄ ስራ በፕሮጀክት ብቻ የአንድ ወቅት ብቻ ቀደም እንደተባለው የአንድ ባለድርሻ አካላት ስራ ብቻ ሳይሆን ቀጣይነት ባለው መሰራት ስላለበት በተለይ ከትምህርቱ ግንዛቤ መፍጠሩ ጋር ተያይዘው በትምህርት ቤት ዙሪያ ላይ በትምህርትም ስርዓት ውስጥ በተጨማሪም እንደ ተጨማሪ ካሪኩለም ወጣቶች በቂ የተሟላ የስነ ተዋልዶ ጤና መረጃ የሚያገኙበት ሁኔታ ቢፈጠር ያንን ያካተተ ምናልባት ስትራቴጂዎች የሚያስፈልጉን ከሆነ ለወደፊት ተፈትሾ እነዛን ነገሮች ማየት የሚያስፈልግ ይመስለኛል። እንደ ሀገር ያሉ ነገሮች ብዙ ተነስተዋልና እንደ ሲኤስኦ የኤፍዳም ሆነ ሲአርዲኤም ሆነ እንደ ሲኤስኦ ያሉ ችግሩን ለማቅረፍ በምን ሁኔታ ነው መሄድ ያለበት ወደሚለው ስንመጣ ቅድም የኢንተርሴክቶራል ኮላቦሬሽን ወይ ደግሞ የገቨርንመንትና ነን ገቨርንመንቱ ተቀናጅቶ የማስራት ግዴታ ነው ያለበት። አንድ ፕሮጀክት ሲሄድ ለተወሰነ ጊዜ ነው እዛ ኤሪያ ላይ የሚቆየውና በዋናነት አንድ ሲኤስኦ ወደዛ ሲሄድ ብሪጅ ሰርቶ ነው የሚወጣ ወይ ደግሞ የሆነ ድልድይ ዘርግቶ ነው የሚወጣ። ያን ድልድይ የሚዘረጋ የትኛው ነው? ማህበረሰቡና የመንግስት መስሪያ ቤቱ መሃል ድልድዩን ሰርቶ ይወጣል። ድልድዩን ሰርቶ ሲወጣ ያን የማቀናጀትና ያን ሰስቴን የማድረግ ስራዎች በምን ሁኔታው መሰራት ያለባቸው የሚለው ያን ለማጠናከር የወጡ ፖሊሲዎች አሉ። ቀደም ስታንዳርድ ኦፕሬሽናል ፕሮሲጀሮች አሉ፣ ጋይድላይኖች አሉ፣ እንደዚሁም የሪፖርቲንግ ፎርማቶቹን ቱሎች አሉ። እነኚህ ነገሮችን በመጠቀም
እንደዛውም ደግሞ የፊድባክ ሜካኒዝሞች አሉ። እነዚህን በመጠቀም ኔትወርኪንጉ የኮሚኒቲውንና የገቨርንመንት ስትራክቸሩን ኔትወርኩን የማጠናከር ስራ ይሰራል። ሌላ ቀደም መጀመሪያ ላይ እንዳነሳው አንድ ሲኤስኦ ወደ አንድ ወረዳ ወይ ደግሞ ወደ አንድ ኤሪያ ሲሄድ የስትሪንግ ኮሚቴ ወይ ደግሞ የፕሮጀክት አድቫይዘሪ ኮሚቴ የምንላቸው ሰዎች አሉ። አንድ ሲኤስኦ ከዛ ሲወጣ እነዛ አድቫይዘሪ ኮሚቴዎች እዛ ይቀራሉ። እነሱ ኤሪያውን ይዞ መቀጠል መቻል አለበት። ኢን አዲሽን ያን የሚደግፍ ደግሞ ፖሊሲ ዲዛይን ተደርጎ ኤሪያው ላይ ኢምፕሊሜንት መደረግ አለበት። ባይዘይ በፖሊሲ ደረጃ ይኖራል ይሄ ነገር፣ ጋይድላይኖች አሉ፣ ስታንዳርዶች አሉ። ግን ያን ኢምፕሊሜንት የመደረግ እንትኖቹ ፎሎ መደረግ አለበት። ቀጣይነት ባለው ነገር ሰስቲን በሆነ ሁኔታ እሱን ሞኒተር ማድረግ ግዴታ ነው። ተመልካቾች የተከታተላችሁ ያላችሁት የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ እያደረግን ያለውን ውይይት ነው። አብራችን ቆዩ። የመረጃ ችግር አለ ብለናል። የመረጃ ችግሮችን ለመቅረፍ በርካታ ስራዎችን እየተሰራ ነው። ከፓርላማ ጀምሮ ነው። እንግዲህ የፓርላማ አባል በእያንዳንዱ ወረዳ ሪፕሬዘንት አድርገው ነው ፓርላማ ውስጥ የተገኙ። ስለዚህ በሚሄዱበት በራሳቸው በተመረጡበት ሄደው አድቮኬሲ እንዲሰሩ ወይም የመረጃ እንዲለዋወጡ ለማድረግ ከፓርላማ ጀምሮ እስከ ኮሚኒቲ ያለውን የግንዛቤ ማስጨበጫ መድረኮች እንሰራለን ማለት ነው። ለምሳሌ የፕሮግራም መሪዎች ሊሆን ይችላሉ፣ የክልል ፕሬዚዳንት ሊሆን ይችላል፣ የፓርላማ አባል ሊሆን ይችላል፣ እንዲሁም የጎሳ መሪ ሊሆን ይችላል፣ የሃይማኖት አባት ሊሆን ይችላል። ወንዶችም ፎከስ ያደረገ ሴቶችን ፎከስ ያደረገ በእነዚህ ዙሪያ ላይ የግንዛቤ ማስጨበጫ መድረኮች በሁሉም ሪጅን የተደረገ ይገኛል ማለት ነው። ይህ ማለት ምንድነው? ግንዛቤ ለማስጨበጥ ብዙ በርካታ ስራዎችን እየተሰሩ ያለበት ሁኔታ ነው ያለው። በተጨማሪ ዩዝ ሴንተሮች ወይ ደግሞ የወጣት ማዕከላት የሚባሉ ነገር ቀደም አቶ ፈይራ እንዳነሳልን አንስቶልን ነበር። በየቦታው በየወረዳዎቹ ይኖራሉ። በየወረዳዎቹ አሁን ብንሄድ አንድ ወጣት ማዕከል የሚባሉ አሉ። ግን ፉል ፓኬጅ አሟልቶ ያለው አንድ ወጣት ማዕከል አናገኝም። ምናልባት በዲኤስደብሊው የሚመራ 8 የወጣት ማዕከላት አሉ። ግን እያንዳንዱ ኤሪያ ላይ ያሉ የወጣት ማዕከላት ፓኬጁን አሟልቶ ነው ወይ ካልነው አይ ዶንት ቲንክ ሞር ዛን 50% እየደረሰ አናገኝም። ለምን ወጣት መሽተት መቻል አለበት። ኤሪያው ወጣት ሄዶ እዛ ለማረፍ ችግሩን እዛ ለመፍታት ሰዓቱንም እዛ አሳልፎ ፍሪ ሆኖ ተዝናንቶ ለመውጣት ኤሪያው ለወጣት ምቹ መሆን አለበት። ፓኬጁን አሟልቶ ለአንድ ወጣት ማዕከል የሚያስፈልገውን አሟልቶ ነው ኤሪያ ላይ እሱ ላይ በጣም መሰራት ያለበት ነገር ነው። የወጣቶችን ያማከለ ለየት ያለ የጤና ባለሙያ የጤና ተደራሽነት በአገራችን ብዙ ችግር የለም። በጣም ተደራሽነታችን ሰፊ ነው። ግን ቢሆንም ለወጣቶች ስፔሲፊክ የሆነ የተለየ አገልግሎትን በተቋሞቻችን ላይ ማስፋት የሚል ነገር ነው። እሱን ነገር ላይ በጣም መስራት ስላለብን እየሰራን ነው ያለን። ከማን ጋር እየሰራችሁ ነው? እሱን ከተቋሞቻችን ጋር በመሆን ነው፣ ከሪጅኖች ጋር በመሆን ተቋሙ እንዲኖረው ማስቻል ነው። የተቀመጠ ግዴታ አለ። በጤና ተቋም ሁሉም ግንዛቤ በመፍጠር እየተሰራ ነው ያለው። ሁሉም ችግሩን በማወቅ ማለት ነው። ከላይ እስከ ታች ችግሩን አሳውቀው እንዲሰሩ ማድረግ ነው። ሌላው ወጣቶችን ነው። አሁን አለ ግን ተግባራዊ ተደርጓል ማለት ነው። እየተሰራ ነው። ወደ ግማሽ የሚሆነው ወደ 50% የሚሆኑ ፋሲሊቲዎቻችን ይሄን አገልግሎት እየሰጡ ይገኛል ማለት ነው። ሌላው ወጣቶችን ነው። ወጣቶችን የምናገኝበት መድረክ ቦታ የለም። ስለዚህ ምን አድርጓል? ጤና ሚኒስቴር ፎረሞችን አዘጋጅቷል። የወጣቶች ፎረም አለ። ከናሽናል እስከ ኮሚኒቲ ድረስ የአደረጃጀትን ፎርም ተደርጎ ተዘጋጅቶ እነሱ በሄዱበት ቦታ ላይ ባሉበት አካባቢ ወጣቶችን ተደራሽ ማድረግ እንዲችሉ መረጃ የመለዋወጥ ነገር እንዲኖር የማስቻል ስራዎችን እየተሰራ ነው። ከማን ምን ይጠበቃል? ምን ይደረግ?
አመሰግናለሁ። እንግዲህ ስራዎች እየተሰሩ ናቸው፣ ግን ክፍተት አላቸው ብለናል። እነዚህን ክፍተቶች ደግሞ አሁን ካለን ነባራዊ ሁኔታ አንስተን ቀጣይ ላይ ስጋት ሆኖ እንዳይቀጥል አሁን እያገኘን ያለነውን ውጤት ወደ ኋላ እንዳይመለስ ትኩረት የሚሹ ጉዳዮች ያሉ ይመስለኛል። ቅድም ስነሳ እንደነበረው የተለያዩ ጅምሮች አሉ፣ በፕሮጀክት የተጀመሩ ነገሮች አሉ፣ እንቅስቃሴዎች አሉ። ከዚህ ጋር ተያይዘው ደግሞ ያጋጠሙ ተግዳሮቶች አሉ። ስለዚህ በባለቤትነት ይዞ ለመሄድ አንድ ጉዳይ መጠናከር አለበት። ወጣት ማዕከል እንሆን፣ በጤና ተቋማት ለወጣቶች የሚሰጡ አገልግሎቶች የአቅርቦትን ጉዳይ የፍትሃዊ ተደራሽነትን ከማረጋገጥ አንጻር በዚህ ጉዳይ ላይ እንደ ሀገር ለነዚህ ጉዳዮች ትኩረት ሰጥተን በጀት ተመድቦለት ሊሰራ ይገባል የሚል ሐሳብ አለኝ። በተደጋጋሚ የአድቮኬሲ ስራዎች ይሰራሉ። ወጣቶች ራሳቸው እየመሩ ዩስ ቻምፒዮኖችን አሰልጥነን አዶልሰንት ቻምፒዮኖች ጥያቄዎቻቸውን እያቀረቡ በተለይ ታችኛው መዋቅር ሰፊ መልሶችን እየሰጠ እያሻሻለ ያለበት ሁኔታ ነው ያለው። ነገር ግን እነዚህ ነገሮች በፕሮጀክት ብቻ ቀጣይነት ያለው አገልግሎት ሊሰጥ ስለማይችል በበጀት ላይን ተይዞ በከፍተኛው የመንግስት አመራር ከላይ ጀምሮ ትኩረት ተደርጎበት በበጀት ተደግፎ ቀጣይነት ባለው አገልግሎቱ እንዲቀጥል መደረግ አለበት የሚል ጠንከር ያለ በተለያየ ደረጃ የአድቮኬሲ ስራዎች ተጠናክረው መቀጠል አለባቸው የሚል ሐሳብ አለኝ። ሁለተኛው አቅርቦት ጋር ነው። በተደጋጋሚ እንደ ሀገር ተግዳሮቶች የሚገጥሙ እጥረቶች አሉ። ተገዝቶ ነው የሚመጣው። እንግዲህ ምናልባት ታች ካለው ከሚሰሩት እለት ከሚገጥሙን ችግሮች አንጻር ላይ ስትራቴጂካሊ ደግሞ ኢምፕሊኬሽን ያላቸው ግባት ሊሆኑ የሚችሉት ነገሮችን ለማንሳት ስለፈለኩ ነው። እንደ ሀገር የኢንዱስትሪ ፓርክ መስፋፋት ኢትዮጵያ ውስጥ በስፋት ይታያል። ስለዚህ ኢንዱስትሪ ፓርኮች ምናልባትም እነዚህ ችግሮቻችን ሊቀርፉ የሚችሉበት ምቹ የመሳብ ሁኔታዎች ተፈጥሮላቸው የሕክምና ግብአት በተለይ ደግሞ ከእንደዚህ አይነት የስነ ተዋልዶ ጤና አቅርቦት ጋር ተያይዞ ያሉትን ሊያመርቱና ለሀገራዊ ምርት በሀገራዊ ምርት ለሀገራዊ ፍላጎት ማሟያ ልንጠቀምበት የምንችልበት ሁኔታ ከተመቻቸ ጠንካራ ነገሮችን ሪሊ የገጠሙን ችግሮች ፈተን ውጤት ልናመጣ እንችላለን። በተረፈ ቅንጅታዊ አሰራሮች መጠናከር አለባቸው። በተለይ ቅድም ሲባል ነበር እውነት ነው አሉ መድረኮች አሉ። ነገር ግን ወደ የቢሮ ሲመለስ አብሮ የተሰበሰብንበትና የተነጋገርንባቸው ነገሮች የተለያዩ አስቸኳይ ነገሮች ስለሚገጥሙን ትኩረት የራሳችን ጉዳይ ላይ ትኩረት የማድረግ ነገሮች አሉ። ትምህርት ቤት ውስጥ ትምህርት ሚኒስቴር ምቹ ሁኔታ ካልፈጠረ ጤና ሚኒስቴር ገብቶ አገልግሎት ሊሰጥ አይችልም። ወጣት ማዕከላት ውስጥ የተሟሉ አገልግሎት መስጫ እቃዎች ካልተሟሉ ጤና ሚኒስቴር ገብቶ አገልግሎት ሊሰጥ አይችልም። ስለዚህ ይሄ ከላይ ተጀምሮ ወደ ታች ወርዶ መሬት ይዞ በተጠናከረ መልኩ አገልግሎት ለወጣቶች በተሟላ መልኩ ቢሰጥ እነዚህ ያልናቸው ተግዳሮቶች ተቀርፎ ወጣቶች የተሟላ አገልግሎት ሊያገኙ ይችላሉ ብዬ አስባለሁ። እንደ ጤና ሚኒስቴር ያው የወጣቶችና የአፍላ ወጣቶች እርግዝና በተመለከተ ከፍተኛ ችግር እንደሆነ ለመግለጽ ተሞክሯል ማለት ነው። ግን አሁን እንደ ጤና ሚኒስቴር ቅድም አቶ ፈይራ ሲናገር እንደነበረው ትልቅ ኢሹ ምንድነው? ብዙ በርካታ ስራዎች ያስፈልጉታል። ብዙ ትኩረት መሰጠት አለበት ከመንግስት ጀምሮ ማለት ነው። እና እያንዳንዱ የክልል መንግስታት የራሱ ኮድ ከፍቶ በጀት መበጀት አለበት። ምክንያቱም አሁን የግብአት ችግር ከፍተኛ ነው። በአጋር ድርጅቶች የሚሸፈን ነበር ወደ 2 ቢሊዮን ብር በየአመቱ እየገዛ የኢትዮጵያ መንግስት በነፃ ነው አገልግሎትን ተደራሽ ያደረገው ማለት ነው። ስለዚህ ያንን ለመግዛት ደግሞ ብዙ የአጋር ድርጅቶች ርብርብ ነበረው እና የዚህ ችግር ደግሞ እየቀነሰ በመምጣቱ ምክንያት ደግሞ ያነ ወደ መንግስት ጫና ላይ ወድቋል ማለት ነው። ስለዚህ ሁሉም የክልል መንግስታቶች ይህን ትኩረት ሰጥተው የበጀት ኮድ ከፍተውለት ለዚህ ፕሮግራም እገዛ እንዲያደርጉ ማድረግ አለባቸው ብለን እናስባለን። ጤና ሚኒስቴር የተለየ እቅድ አለው በዚህ ላይ ምናልባት ከበጀቱም በተጨማሪ ስራዎቹ በደንብ የተነሱ ችግሮችን ተቀርፈው ውጤታማ ስራ እንዲሰራ ቀጣይ እቅድ የተለየ ነገር ካለው የተለየ እቅድ ምንድነው? አሁን ቅድም ተነስቷል። የግንዛቤ ማስጨበጫ አንደኛው ትልቁ ችግር ግንዛቤ ነው ብለናል። የግንዛቤ ማስጨበጫ መድረኮችን በተለያየ ደረጃ እንደየ እንትኑ ማዘጋጀት ነው። እንደየ ኮንቴክስቱ ለምሳሌ ለሃይማኖት አባት ለብቻ፣
ለጎሳ መሪ ለብቻ ለሊደር ያልን እንደየ ኮንቴክስቱ የተለያየ አድቮኬሲ እንትኖችን መስራት ያስፈልጋል። ግንዛቤ መድረኮች መስፋት አለባቸው። ሰርቪስን በተመለከተ አገልግሎቱ ተጀመረ እንጂ ሁሉም ተደራሽ አይደለም። ያንን ማስፋት ትልቅ ስራ ይጠበቅበታል ጤና ሚኒስቴር ብዬ አስባለሁ። ሌላ መልቲ ሴክተራል ሪስፖንስ ላይ ግንኙነት በቴክኒካል ወርኪንግ ግሩፕ ቢሆንም አሁንም ሴክተር መስሪያ ቤቶች ወይም አጋር ድርጅቶች እነዚህ ተቀናጅተው መስራት አለበት። ከነሱ ጋር አብረን ተቀናጅተን መስራት አለበት የሚል ነው ያለኝ። እንግዶቻችን ስለመጣችሁ በጣም ነው የምናመሰግነው። ከጤና ሚኒስቴር የስነ ተዋልዶ የቤተሰብ እቅድና የአፍላ ወጣቶች ዴስክ ከፍተኛ ባለሙያ የሆኑት ወይዘሮ ገነት እንደዚሁም ደግሞ ከትምህርት ለልማት ማህበር የፕሮጀክት አስተባባሪ አቶ ጋሩማ ቀቀባ እንደዚሁም ከጀርመን ዓለም አቀፍ ስነ ህዝብ ተቋም DSW አቶ ፈየራ አሰፋ በድጋሚ ስለመጣችሁ በጣም ነው የምናመሰግነው። እኛም እናመሰግናለን። ተመልካቾች የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ ያደረግነው ክፍል 2ና የመጨረሻው ክፍል የፓናል ውይይት የተከታተላችሁትን ይመስል ነበር። በያላችሁበት መልካም ቆይታ